ደንበኛዋ ነኝ። ደንበኛዬ ናት። የአገልግሎት ገንዘቤ ይህን ያህል ክፈላት። ስንት ልክፈልሽ ቀንሽልኛል እላት። ሴተኛ አዳሪነቷን ላለማጉላት ነው ባደረሽ ቁጥር ክፈልኝም አትለው። እኔስ ሴተኛ አዳሪነቷን ላለማጉላት ይሆን በተኛን ቁጥር ስንት ነው ብዬ የማልከፍላት? ይሁን ብር አለ እንዴ ኪራይ መጣብኝ ትለኛለች። እኔም ፈገግ ብዬ ያውም ብዙ ብር ነው ያለኝ ብዬ እሰጣታለሁ። ዛሬ አብረን ስላት ብዙ ጊዜ መልስ ዋሽ ነው። የሴትነት ግዳጅ ላይ ብቻ አትሆን እንጂ ቀጠሮ ቢኖራት እንኳን ትሰርዛለች። ቀኑ 23 ከሆነ አትችልም። ታውቃለህ አይደል አለችኝ። ምኑን አይነት ስመለከታት አንተን ማግኘት ብርታቴ እንደሆነ ሴተኛ አዳሪነቴን ስለምታስረሳኝ፣ ታሪክ እንዳለኝ ህልም እንዳለኝ አንተ ብቻ ነው የምታስታውሰኝ። ታውቃለህ አለች። ዝም ብዬ በትንሽ ፈገግታ ትክ ብዬ ሳያት እውነት ትላለች። ጠይም ናት፣ ቀጭን ናት፣ ሰልካካ ናት። ሁሉ ነገሯ ልከኛ ነው። አብረን ተኝተን ነቅቼ አተኛኛን ሳይ ያሳዝነኛል። ሳሌም ብላ የተኛች ሞዴል ትመስላለች። ቆይ በ23 ለምን አትሰሪ አልኳት። ከ23 ጋር ቁርኝት አለኝ። 23 የኔ ቀን ብቻ ናት ትለኛለች። አርፋለሁ። ሌላ ምክንያት ንገሪኝ ስላት ሚስጥር ነው አለች። ሁሉንም አታውራ። ስትከለክልም ፈገግ ብላ ነው። ስወድሽ አልኳት። እምቢ አለች። ሁሌም ቤቴ ነው መጠራት። ደርባባ ናት፣ ቆንጆ ናት። ስሟን ሳልነግራችሁ ቡርቴ ትባላለች። አይኗ ጉልት ያለ ነው። ቤቴ ስትመጣ ተመላላሽ ሰራተኜ እሷ ሳትሰራ እሷ አጉድላ ሄደችውን ትሞላለች። ያልጸዳውን ታጸዳለች። ወጥ ልስራ ምን ልስራለት ትለኛለች። እንዴት አከበርኳት! እንዴት አከበረችኝ! አላውቅም። እንደዚህ አይነት ደርባባ እንዴት ሴተኛ አዳሪ ሆነች? ገጠመኝን አወራታለሁ፣ ትሰማኛለች። እቅዴን እነግራታለሁ፣ ትሰማኛለች። አሰማማ ምቾት ስራለሁ፣ አወራለሁ። ብሶትና ጦቴን ከራሷ አንጻር አይታ አታጽናናኝ። በመረዳት በማዘን የምትሰማ አሰማሟ እኔ የተሻልኩ ቦታ ላይ እንዳለው አይደለም። ሳማክራት ገላዋን በመሸጥ ለምትተዳደር በጣም ሲገፋት መጠጥ ውስጥ የተሸሸገች ሴት ምክር የምጠይቅ አልመስልም። ሰው ባለበት ቦታ ብቻ እኮ አይመዘንማ። እንዋሰባለን። ጡቷን ከንፈሯን ትፈቅድልኛለች። ወሲባችን የወንድ አዳሪና የሴት አዳሪ አይመስልም። ትንሽ መዋደድ፣ ትንሽ መነፋፈቅ፣ ትንሽ ሕይወት ያለ ይመስለኛል። የሆነ ቀን ቡርቴ ለምን ሴተኛ አዳሪ ሆንሽ አልኳት። እባክህ ሆኜ ነው ራሴን ያገኘሁት። መቼ እንደሆንኩ ቀኑን እንኳን በትክክል አላውቀው። ዳዊት ነው ሴተኛ አዳሪ ያደረገኝ። ዳዊትን ሳውቀው ዳዊት የተባለ በአጋጣሚ አይደለም አልኩኝ። ምቹ እንደ ልብ የሚባል ፍጡር ነው። ዕድሜ በልጣኝ ነበር። ትሁት ነው፣ ሀብታም ነው፣ ጨዋታ ይችላል። የማላውቃቸውን ውድ ሽቶዎች፣ የማላውቃቸውን ብራንድ ልብሶችና ውድ ጌጣጌጦችን ትላልቅ ቦታዎች፣ ዝነኛ ሰዎች ጋር ያስተዋውቀኝ። ያስፈልጋታል የሚለውን ሁሉ ያደላድልልኝ ጀመር። ለቤተሰቦቼ መትረፍ ቻሉ። ዳዊትን ከማግኘቴ በፊት የነበረኝ መርህ፣ አቋም፣ እይታ ላላ ዳዊት ሆነ የሚዘውረኝ። ክብረ ንጽሕናዬን፣ መንገዴ፣ እይታዬ በዳዊት ተወሰደ። ከሃይማኖት ስፍራ ራቅኩ። ቀስ እያለ ውሎ ነው አለኝ። ውሎውን ለመድኩ። መጠጥ ለመድኩ። ማጨስ ለመድኩ። የሆነ ቀን አንዲት ማዲያት ያለባት ዕድሜ የምትበልጠኝ ቆንጆ መልከ መልካም መታ
እባክሽ ከትዳሬ ውጭልኝ አለች። ስለምን እንደምታወራ አልገባኝም ነበር። ዳዊት ባለ ትዳር እንደሆነ 3 ልጆች እንዳሉት ከብዙ አባሪዎች ጋር አሳየች። ለካ እኔ ቅምጡ ነበርኩ። ስታወራኝ ብዙ ነገሬ በድን ሆኖ ነበር። ድንግጥ አልኩ። ሕልም መስሎኝ ነበር። ፈርቼ ነበር። አደባባይ ላይ እርቃን እንደሆነ እንደዛ አይነት ስሜት ነበር የተሰማኝ። የሚያደርግልኝ ነገር ሁሉ፣ የሚያሳየኝ ነገር ሁሉ ጊዜያዊ ነበር። ያወራናቸውን የተላላክናቸውን የጽሑፍና የድምፅ መልእክቶች በረበርኳቸው። ሁሉንም አንድም ስለ ልጆቹና አንድም ስለ ሚስቱ ያወራኝ ቦታ ሳላገኝ ቀር። የመጣንባቸው መንገዶች፣ ሁኔታዎች ሳሰላስላቸው እንቅስቃሴውና የሚወስደኝና የምናወራው ነገር ሁሉ ቅምጡ እንደነበርኩ ምልክቶች ነበሩ። አንዳንድ የሚታይ ነገር መመልከቻችን ይታወራል። ለሁሉም የሚታይ ነገር ለኛ ይሸሸጋል። ዳዊት አይኑን በጨው አጥቦ ሌላ ማሊያ ለብሶ መጣ። እንደገና ሌላ ማሳመኛ ይዞ መጣ። ይህን ያህል ደደብ ነው የምመስለው። እንደገና ሌላ ሐዘን አጠቃኝ። ጓደኛው አጽናኛኝ፣ ወቀሰልኝ፣ አብሮኝ ቆመ፣ ተቆረቆረኝ፣ አለሁልሽ አለ። አብሮኝም ሆነ። በዳዊት ቦታ በሂደት ተተካ። ጓደኛ ሆኖ መጥቶ ቅምጥ አደረገ። ሌላ ሀገር ሄደ። ሌላ እሱ ያስተዋወቀኝ ጓደኛው ቢዝነስ ሊያስጀምረኝ ቃል ገብቶልኝ ስናወራ ስንግባባ፣ ስናወራ ስንውል ስናመሽ በሂደት ራሳችንን አልጋ ላይ ማግኘት ጀመር። የሆነ ቀን ለከፈለኝ ሁሉ ቀሚሴን ስገልብ ራሴን አገኘሁት። ለራሴ ያለኝ ክብር በሂደት ተሸረሸረ። ለከፈለኝ ሁሉ እርቃኔን የማሳየው፣ ከከፈለኝ ሁሉ ጋር ተኛለሁ። ብዙ ጊዜ ራሴን ላጠፋ አስቤ ያውቃለሁ አለች። በመሃል ቁዝም እንዳልኩ ምን ያዘሽ አልኳት። ተስፋ አለች። የማውቃቸው ሴተኛ አዳሪዎች ሲያልፍላቸው፣ ሲያገቡ፣ ሲያምርባቸው ተስፋ አደርጋለሁ። የወደቀ ሲነሳ ስመለከት ተስፋ አደርጋለሁ። ያጣ ሲያገኝ ሳይ ተስፋ አደርጋለሁ። በየደረጃችን ተስፋ ላይ ሙጥኝ ብለን የምንልወሰወስ ፍጡር ነን አይደል አለች። ቡርቴ አልኳት። ወይ አለች። ምን መሆን ትፈልጊያለሽ አልኳት። ብዙ ነገር፣ ግን ሁሉም እቅዴ ውስጥ ከሴተኛ አዳሪ ሕይወት መውጣት የሚል አለ አለች።